መርካቶ በትርታ ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን እንደምን አርፍዳችኋል። ከትርታ 97.6 ኤፍኤም የዕለተ ረቡዕን የመርካቶ በትርታ የቢዝነስና ኢኮኖሚ ንግድና ምጣኔ ሀብት ላይ ትኩረቱን የሚያደርገው ዝግጅታችን ተጀምሯል። ዕለተ ረቡዕ ሲሆን ዓለም አቀፍ ጉዳዮችን ነው የምንመለከትበት። የዛሬው ትንሽ ለየት ይላል። በዓለማችን ላይ እጅግ ታዋቂ ከሚባሉ ትልልቅ ግዙፍ የፊልም ኩባንያዎች አንዱ የሆነው ዲዝኒ የሚታወቅባቸው ራሱ ብራንድ የሆነባቸው ትልልቅ ዓለም የሚያውቃቸው ሚሊዮን ዶላሮችን ወይም ከዛ የበለጡትን በገቢ ደረጃ እስካሁን ማምጣት የሚችሉ ትልልቅ ፊልሞችና የሚታወቅባቸው ስራዎች እንዳሉት ይታወቃል። ከዛ ጋር ተያይዞ ደግሞ የኤአይ አሁን ላይ ያለው እጅግ የፈጠነ ጉዞ ኤሎን መስክም በዚህ ጉዳይ ላይ የራሱን የሆነ አጋዥ የሆኑ በሁሉም ዘርፍ ቅንጡ የሆኑ በጣም ይህ ቀረሽ የማይባልላቸውን እነዚህ ኤአይዎችን አበልጽጎ ማምጣት ጀምሯል። ግን ወዴት እየሄደ ነው የሚለው ጉዳይ አሁን እዚህ ደርሷል። ወደምንነግራችሁ ጉዳይ የኦፕን ኤአይ ከዚህ ከዲዝኒ ኩባንያ ጋር የራሱን የሆኑ እነዚህን የሚታወቅባቸውን ጉዳዮች ሊሸጥለት ነው። ኦፕን ኤአይን ምንም የማድረግ መብት አለው ተባለ። እነማንን ያካትታል? ምን ስራዎች ይታወቃሉ የዲዝኒ የሚሉትን ነጥቦች እናንሳ። ምንድን ነው እዚህ ውስጥ ያለው ነገር? ምናልባት ግጭት ሳያነሳም የሆነ ተቃውሞን የሚያስነሳ ነገር ስሜት አለው። አስገራሚ ነው። ሰሞኑን በተለይ በአሜሪካ እንግዲህ ግዙፉ የዓለማችን የሚዲያ ኩባንያዎች የፊልምም የኢንተርቴንመንትም ሚዲያ በአጠቃላይ የዜና የሁሉም እነሱ ጋር ነው ያለው ትልቁና ባለፈው ሳምንት ስለ ዋርነር ብራደርስ ግዢን በሚመለከት በኔትፍሊክስ እና በፓራማውንት ስካይዳንስ መካከል ከባድ ፍጭት ውስጥ ነው ያሉት እስካሁን ድረስ። ዛሬም ሌተስት የወጡ አልተወሰነም። የዋርነር ብራደርስ ኃላፊዎች የፓራማውንት ስካይዳንስን የ108 ቢሊዮን ዶላር ልግዛ ጥያቄ ውድቅ ሊያደርጉት ይችላሉ የሚባል ወሬዎች ትላንት ሌሊትና ዛሬ ጠዋት ላይ እነዚህ መረጃዎች እየወጡ ነው እና በአጠቃላይ ኢንዱስትሪው የሚዲያና የኢንተርቴንመንት ኢንዱስትሪው የሚጠሩት ብሮችና የዛ ዶላሮችና እየተደረገ ያሉት ዲሎች በጣም ፊውቸር ምን ሊሆን እንደሚችል ኢንተርቴንመንት የሚባለውን ነገር ስናቀው እስከ ዛሬ ድረስ ስንመጣበት አንተ ፊልም ስታዩ ለልጆች በተለይ የዲዝኒ ፖርትፎሊዮ የሚያሳይህ የልጆችን ኮንቴንት በጣም ይሰራሉ በጣም እና ለቀላቸው ነው ደረጃቸውንም በጣም የጠበቁ ልጆች ብቻ ሳይሆን አንተ በልጅነትህ ያያቸው ነገሮች አደልትም ሆነ ከልጆች ጋርም ድጋሚ ልታቸው የምትችላቸው ባይዘው አሁንም አያቸዋለሁ በጣም አሁን የዲዝኒ እዚህ ሀገር በጣም የለመደው ለምሳሌ ቶም ኤንድ ጄሪ አለ። ቶም ኤንድ ጄሪ አንተም በልጅነት አይተው ሊሆን ይችላል። አሁን ደግሞ ከልጆች ጋርም ቁጭ ብለህ እያየኸው ልትስቅ ልትዝናና ትችላለህ። ይሄ የተለመደ እንትን ነውና በሆነ የማህበረሰብ ክፍል ወይ ልጆች ወይ ወጣቶች ምናምን ብለህ የምትገድቡ አይልም። ሁሉም የሚያየው ነገር ነው። የ60-70 ዓመት ሰውዬም ከልጅ ልጆቹ ጋር ቁጭ ብሎ ኢንጆይ ያደርግበታል። የልጅ ልጆቹ የቶም ኤንድ ጄሪን ወይም የአሻንጉሊት እንደዚህ ፊልሞች ሳይው አብረህ ኢንጆይ የምታደርገው ነገር እና ግዙፍ ኢንዱስትሪ ነው። ከበስተጀርባ የሚንቀሳቀሰው ገንዘብን በጣም ትልቅ ገንዘብ ነው እና አዲሱ ነገር ዛሬ ምንድን ነው? ቢቢሲ ላይ የወጣ አንድ ሪፖርት አለ። ምንድን ነው ዲዝኒ በሱ ስር ያሉትን የገጸ ባህሪያት የዲዝኒ ገጸ ባህሪያት የሚባሉትን ይቅርታ እንግዲህ ትንሽ ጉንፋን ነገር ስላለች እንረዳለን እና እነዛ ገጸ ባህሪያት ኦፕን ኤአይ እንዲጠቀማቸው የ1 ቢሊዮን ዶላር ስምምነት አድርገዋል። ይሄ ኢንዱስትሪውን በአጠቃላይ የሚቀይር ኢንዱስትሪውን በአጠቃላይ በከፍተኛ ሁኔታ ትራንስፎርም የሚያደርግ ነገር ነው። አሁን እንዲጠቀማቸው ሲባል ግን ይቅርታ እዚህ ጋር ግልጽ እያደረገን እንድንሄድ ሶሪ በራሱ ሞዲፋይ እያደረገ አሁን ኦፕን ኤአይ በደረሰበት ቴክኖሎጂ ደረጃም እንደገና ሞዲፋይ እያደረገ ሊሰራቸውም ወደ ማህበረሰቡ የሚቀርብበት በተለያየ መንገድ ሊመጣ ይችላል። እንደው እዚህ ጋር የሚነሳ ነገር የለም? ብዙ የሚነሳ ነገር አለ። ምን መሰለህ? በዋነኝነት ምንድን ነው ይሄ ለፈጠራ ኢንዱስትሪው አጠቃላይ አሁን ክሬቲቭ ኢንዱስትሪው ነው አይደል? ገጸ ባህሪን ዴቨሎፕ አድርጎ ለምሳሌ ሚኪ ማውዝ የሚባሉ ነው። ሚኪ ማውዝን ዋልት ዲዝኒ የዛሬ ስንትና ስንት ዓመት ያቺን አሻንጉሊት ስሎ ያቺ አሻንጉሊት አኒሜት ተደርጋ ያቺ አሻንጉሊት በስክሪን ላይ ስትታይ የሰው ስራ ነው። ሁሉም የሰው ጭንቅላት ነው የተፈጠረችው። የሰው ጭንቅላት ውስጥ ተፈጥራ
ከዛ በኋላ ያቺ ስዕል ተስላ ያቺ አኒሜት ተደርጋ ያቺ ድምፅ ገብቶላት ያቺ ከባክግራውንድ ሙዚቃ ገብቶላት ብዙ ነገር ገብቶላት ስቶሪ ቦርድ ዴቨሎፕ ተደርጎላት በዛ ስቶሪ ቦርድ ላይ የሚሰራውን ነገር ወደ ስክሪን ተቀይሮ ሰዎች ያዩት ነበረ። አሁን ይሄንን ስራ ሞሮሌስ ለኤአይ እየተሰጠ ነው። ኤአይም ይስራው እየተባለ ነው። ይቅርታ ኤክስክሉሲቭሊ ኤአይ ብቻ ይሰራዋል ማለት አይደለም፣ ግን ኤአይም ይሄ ነገር ውስጥ ገብቶ ይስራ። ይሄ ደግሞ ለሰዎቹ ሲሰሩት ለነበሩት ሰዎች ትልቅ ስጋት ነው። እንዴት ነው ይሄ ነገር የሚፈቀደው? ምንድን ነው ይሄ ነገር የሚሆነው ማለት ነው? የዲዝኒ ካታሎግ ሰፊ ነው፣ በጣም ግዙፍ ነው። ይኸውልህ ዝም ብዬ ልጀምርልህ። ለምሳሌ በዲዝኒ ትራዲሽናሊ በዲዝኒ ስር ያሉ እነ ሚኪ ማውስ፣ እነ ሚኒ ማውስ፣ እነ ዶናልድ ዳክ ምናምን የሚባሉ የህፃናት ካርቱንስ እና አሻንጉሊቶች የሚሰሩባቸው አሉ። ስፔሲፊካሊ የህፃናት። አዎ። ከዛ ውጪ እነ ዘ ላየን ኪንግ፣ እነ ሲምባ ምናምን የሚባሉት፣ የአላዲን፣ እነ ዘ ሊትል መርሜድ፣ እነ ቢዩቲ ኤንድ ዘ ቢስት ምናምን የምትላቸው ይሄ ዲዝኒ የሚሰራቸው። ከዛ ከቅርብ ጊዜ ወዲህ ደግሞ እነ ሞዋና የሚባሉት እነ ዙቶፒያ ምናምን የሚባሉ ፊልሞች አሉ። እነዚህ ሁሉ የዲዝኒ ናቸው። ዲዝኒ ሌላ በስሩ ማን አለው? ማርቭል አለ። ማርቭል ማለት እነ ስፓይደርማን፣ እነ አይረን ማን፣ እነ ብላክ ፓንተር፣ እነ ኤክስሜን ምናምን የሚባሉት እነዚህ ሁሉ በማርቭል ስር ዊች ሚንስ በዲዝኒ ስር ነው ያሉት ማለት ነው። ስታር ዋርስ ደግሞ የሚባሉ የስፔስ ምናምን ፊልሞች፣ ሳይንስ ፊክሽን ፊልሞች እዛ ላይ ያሉት ገጸ ባህሪያት እነ ሉክ ስካይዎከር፣ እነ ማንደሎሪያን ምናምን የሚባሉት በአጠቃላይ እነዚህ ሁሉ በዲዝኒ ስር ነው ያሉት። እነዚህን እና ፒክሳር ደግሞ የሚባለው እነ ቶይ ስቶሪ ምናምን የሚባሉት 4 ምናምን ተከታታይ ፊልሞች የተሰራላቸው እነዚህ ሁሉ አሉ። እነዚህ ሙሉ ካታሎጉ አሁን ለኦፕን ኤአይ ተፈቅዶለታል። በእነዚህ ኤክስፐሪመንት ማድረግ ይችላል። በእነዚህ ብዙ አይነት ነገሮችን መስራት ይችላል። ይሄ ነው ትልቁ ጭቅጭቅ አሁን የሚነሳው ማለት ነው። ይሄ ማለት የዲዝኒ ኦሪጂናል የዲዝኒ የነበሩ ከዛ በኋላ በተለያዩ ዲሎች የገዛቸው እንደነ ስታር ዋርስ እና እንደነ ማርቨል አይነቶቹ ሁሉም በአጠቃላይ ለአመታት የኢንተርቴይንመንት ወይም የመዝናኛ ዘርፍ ውስጥ በጣም ትልቅ ቦታ ያላቸው እስካሁን ድረስ አዳዲስ ነገሮች እየተሰሩ አዳዲስ ነገሮች እየተፈጠሩ አዳዲስ ስቶሪዎች ዴቨሎፕ እየተደረጉ የሚሄዱ ናቸው ማለት ነው። እነዚህን ሁሉ ተፈቅዶለታል ኦፕን። በፊት አይችልም ነበር። አይችልም። አዎ በህግ ይጠየቃል። ዲዝኒ ይከሷል፣ ይጠይቀዋል። ኦፕን ማን ፈቅዶልህ ነው የኔን ገጸ ባህሪ አንተ አኒሜት አድርገህ እንደዚህ የሰራው የሚል ጭቅጭቅ ይነሳል። በኋላ ላይ እንመጣበታለን። አንድ ኤግዛምፕል ከዚህ ጋር የተፈጠረ ማለት ነው። እና ይሄ ሁሉ ገባ ወደ ዲዝኒ ሶሪ ወደ ኦፕን ኤአይ። ጭቅጭቅ ያስነሳል። ደስ የሚላቸዋሉ፣ ቅሬታ የሚሰማቸዋሉ። ደስ የሚላቸውም አሉ። አዎ የቴክኖሎጂ ኩባንያዎች ቴክኖሎጂ ጋር የሚሰሩ በጣም በጣም ኤክሳይትድ ናቸው እንደዚህ አይነት ነገር። አሁን የእኛን የቴክኖሎጂ ስራ የበለጠ እያሰፋ እያሳደገ የሚሄድ ነው። ክሪኤቲቭ ኢንዱስትሪ ውስጥ ያሉት ግን በጣም ቅሬታ አላቸው። ይሄ ስክሪን አክተርስ ጊልድ እና ይሄ ማህበራቶች አሉ አይደለም። በተለይ ስክሪን አክተር ጊልድ የሚባለው ማህበር 170,000 አክተሮች፣ የሚዲያ ባለሙያዎች፣ ኤዲተሮች፣ በርካታ ስራ በኢንተርቴንመንትና በሚዲያ ውስጥ የሚሰሩ አባል የሆኑበት 170,000 አባላት ያሉት ማህበር ነው። በጣም 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 አስጊውን ነገር ነው ብለው በዚህ ጉዳይ ላይ የራሳቸው ምልከታ ሰጥተዋል። በጣም አስጊ ነው። ባጭሩ ምንድን ነው? ኤአይ ሞዴሎች በጣም ባጭር ጊዜ በጣም በፈጠነ ሁኔታ የሆነ ነገርን ሰርተው መስጠት ይችላሉ። የሰው ልጅ ግን ጊዜ ወስዶ አስቦ ተጨንቆ ጭንቅላትን ጨምቀህ የሆነ ነገር ፈጠራ ውጤት የሚባለው ነገር ጊዜ ይፈልጋል። ኤአይ ግን በሰዓታት ውስጥ ብዙ አይነት ነገር ሊሰራል ይችላል። ይሄ ለኮምፒቲሽን በጣም ከባድ ነው። እኛ ከማሽን ጋር በዚህ ደረጃ ኮምፒት ልናደርግ አንችልም። እና ይሄ በጣም አስጊ ነው፣ ትክክል አይደለም፣ ጥሩ አይደለም የሚል ክርክር ያነሳሉ። ለዚህ ምላሽ ሲሰጥ ዲዝኒ ምንድን ነው? አይ የሰዎችን ድምፅ አንጠቀምም፣ የራሳቸው የካራክተሮቹን የራሳቸውን ድምፅ ነው የምንጠቀመው። ከዛ በተረፈ የሰዎችን መልክ የሚይዝ ነገር አንጠቀም። እነዚህ አሻንጉሊቶች ናቸው። የአሻንጉሊቶቹን መልክ ነው የምንጠቀመው። እነሱስ ካራክተር የሚያደርጉት ማንን ነው? እነዚህ አሻንጉሊት ለምሳሌ ሚኪ ማውዝ አሻንጉሊት ነው። የሚኪ ማውዝ ድምፅ የአሻንጉሊት ድምፅ ነው። ሰው በሆነ አይነት መልክ ድምፅ ሰጣት እንጂ የሰው አይነት ድምፅ አይደለም። ለየት ያለ በጣም የአሻንጉሊታዊ ድምፅ ያላት ነገር ናት። ይሄን እንትን አናረገውም። አሁን አንቀማም ከሰው ልጅ። የሚጠቀሙት ምስልስ የዲዝኒ ባለቤትነት መብት ያለው ነው። ዲዝኒ የሰራው የፈጠረው አሻንጉሊት ነው። ሰዎች ፈጠሩት። ዋልት ዲዝኒ ፈጠራት እንጂ ሚኪ ማውዝን ሰዎች ከዛ በኋላ ብዙ ሮሉ የለባትም ነው የዲዝኒ መከራከሪያ።
አሁን እዚህ ጋር ነው ጭቅጭቁ የሚነሳው። እኛ እኮ ነን ዴቨሎፕ አድርገን እዚህ ደረጃ ያደረስነው ሚኪ ማውዝን እዚህ ደረጃ ዴቨሎፕ አድርገን ስናደርሰው እንዴት ነው እንደዚህ አይነት ነገር የሚሆነው? ዲዝኒ አታስቡ፣ የቮይስ አክተሮች ስራ ይቀጥላል አይነካም ይላል። እነሱ ግን ስጋት አለን፣ ነግበኔ አይነት ነገር ነው። ዛሬ የእንቁላሏ ጊዜ የተባለው አይነት ነው። ዛሬ አይነካም ብላችሁን ነገ ደግሞ ልትነኩት ነው። ይሄ መነሻው ነው የሚል ስጋት ነው። እንግዲህ የተፈጥሮ ይሄ ምንድን ነው የፈጠራ ኢንዱስትሪ ውስጥ የክሪኤቲቭ ኢንዱስትሪ ውስጥ ያሉት ሰዎች የሚያነሱት ጥያቄ ማለት ነው። እና እዚህ ጋር ማን ፈጠረው እንዴት ተፈጠረ ሳይሆን አንደኛ ነገር ኮስት ኢፌክቲቭ የሆነ ፊውቸሩ ኤአይ እስከሆነ ድረስ የወደፊት ዕጣ ፈንታ ቢዝነስ ላይ ቴክኖሎጂ ላይ ኤአይ ትልቅ ሚና የሚጫወት ከሆነ ይሄም ከኤአይ ቤኔፊት ማድረግ አለበት፣ ከኤአይ ማግኘት ያለበትን ጥቅም ማግኘት አለበት ነው። እንደዛ ከሆነ ደግሞ ሌላ ጥያቄ የሚያነሱ ሰዎች አሉ። አኒሜተሮች ምንድን ነው የምንሆነው? አኒሜተሮች ከጨዋታ ውጭ ልንሆን ነው። ምክንያቱም ኤአዩ አኒሜተር ሊሆን ነው ራሱ ሆነ እንጂ ዲዛይነሩ አኒሜተር ሊሆን ነው እንትን ኤአይ ሊሆን ነው ራሱ። ይሄ በጣም አስጊና አሳሳቢ ነገር ነው። ኤአይ ደግሞ በጣም ቀላል የሚሆንለት ነገር አለ ብለው የሚያነሱት ነገር አለ። ምንድን ነው ኤአይ ቀላል የሚሆንለት? በርካታ 10 ዓመታት ስክሪፕቶችን ያለቀለትን እነሱን ያጠናል። ዊች ሚንስ ስክሪፕት ሲዘጋጅ እንደዚህ ነበር የተዘጋጀው። የነዚህ የአኒሜሽን እና የካርቱን በተለይ በዲዝኒ ስር ያሉት በኤአይ የማጥናትና ለርን የማድረግ ፍጥነትና ብቃት ባንዴ ነው የሚቀማን። ሁለተኛ ፐርፎርማንስ ራሱ ምን ይመስላል፣ ቪዥዋል አርት የሚባለው ምን ይመስላልና ስቶሪ ቴሊንግ ባህሎች ራሱ ታሪክን የምትናገርበት። ለምሳሌ በእኛ ሀገር ስቶሪ ቴሊንግ በልጅነታችን ተረት ተረት ሲነገርህ እንዴት ነበረ? አጀማመር አለው አይደለም? ምን ተብሎ ነው የሚጀመረው? ከዕለታት አንድ ቀን ምናምን ተብሎ ይጀመራል አይደል? የፈረንጆቹ ዋንስ አፖን ታይም ብለው የሚጀምሩታል። ይሄ ከዕለታት አንድ ቀን የሚባለው የስቶሪ አመጣጥ እንዴት እንደመጣ ከዛ በኋላ በስቶሪ ውስጥ እንዴት እንደምትከተው አንድ እንትን ነበረ እያልክ የምትሄደው ነገር ባይ ዘ ወይ ይሄ እኔ እናንተ ላይ አይደለም ልጆቻችን ላይ ነው። መጪው ትውልድ ሰው አይደለም ስቶሪ የሚነግረው ኤአይ ነው ስቶሪ የሚነግረው። ገብቶሃል አይደለ? ይሄ የዲዝኒ ጉዳይ የዲዝኒ ጨዋታ ወደ ኤአይ ከተሰጠ በፊት ሰው ሲነግር የነበረው ስቶሪ ካልቸራል ሽፍትን የሚያመጣው ይቅርታ ባህል ላይ ትልቅ ሽፍትን የሚያመጣው ይሄ ነው ትልቁ ስጋትና ጭቅጭቅ የተነሳ ያለው ማለት ነውና ፕሮቴክሽን ያስፈልገዋል። እንግሊዝ ሀገር ውስጥ ያለ እንግዲህ ቢቢሲ ዘገባው ላይ የተቀመጠ ነገር ነው። እንግሊዝ ሀገር ውስጥ ያለ ኢኩዊቲ የሚባል የኢንተርቴንመንት ኢንዱስትሪ ላይ ያለ ማህበር ነው። ይሄ ምንድን ነው የሚያሳየው ይላል ኤአይ እየጠነከረ በመጣ ቁጥር ኤአይ ስራዎችን እንዳይቀማ ስራዎችን ከሰዎች ቀምቶ ሰዎችን ከጨዋታ ውጭ እንዳያደርግ ትልቅ የሆነ ሊጋል ፍሬምወርክ ያስፈልጋል። የህግ ማዕቀፍ ያስፈልጋል። ፕሮቴክት የሚያደርግ የሚጠብቅ የፈጠራ ውጤትን የሰው ልጅ የፈጠራ ውጤት የሚጠብቅ ነገር ያመጣል። አከራካሪ ነው። አይደር ተጠቀምበት እንጠቀምበታለን። ተጠቀምበት ስንባል እንጠቀምበታል። ኤአይን በመጠቀም ስራህን የበለጠ አሪፍ ማድረግ ሪፋይን ማድረግ ወደ ተሻለ ደረጃ ማድረስ ትችላለህ። ያንን ነገር ግን ስታደረግ ያንተን ስራ እንዳያሳጣ ልጠበቅ እያለ ነው ያለው። ማን ነው ይህን እያለ ያለው? አክቹዋሊ አርቲስቶቹ አክቹዋሊ ክሪኤተሮቹ ያንን ነገር አሁን አንተ ዩቲዩብ ላይ ገብተህ እኮ በርካታ ቪዲዮችን ስታይ እኮ በዚህ ዘመን አትለየውም በኤአይ እና በሰው የተሰራ ቪዲዮ አይተሃል። ውሾች ይሄ ጀርመን ሼፐርድ የሆነ አይነት ውሻ በሳሎን ቤት ውስጥ ከድመት ጋር እንደዚህ ያደረጉ አብዛኞቹ ኤአይ እንደሆኑ ታውቃለህ። የእውነት ይመስላል ስታየው ውሻዋ ጭራዋን እያባረረች አይነት ነገር ወይም ከድመቷ ጋር ሲጣሉ አይነት ነገር ለውሻዋ ምግብ ሲቀርብላት ድመቷ ዘላ ውሻው ላይ ስታየው አህመድ ትክክለኛ ቪዲዮ ነው የሚመስል በጣም አይደለም። በአንድ ወቅት አሳይተኸኛል እኮ ዊል ስሚዝ ኤአይ ገና ሲጀምር ምናምን ምግብ ሲመገብ ፓስታ ሲበላ ተብሎ አሳይተኸኛል። በጣም አሜዝድ ነው። ዛሬ እየተሰሩት ያሉ ቪዲዮዎችን ስታይ ይሄ ማለት ሰው መለየት ያቅተዋል። የሆነ ሰዓት ላይ አክቹዋል ቪዲዮ እውነተኛ ቪዲዮና ኤአይ የሰራውን ቪዲዮ መለየት ትቸገራለህ። ቱ ዘ ኤክስቴንት ምን አይነት ጭቅጭቆች መጡ? ሶራ የሚባለው የኦፕን ኤአይ የቪዲዮ ክሪኤት ማድረጊያ ቱል ነው። አርቲፊሻል ኢንቴሊጀንስ ነው ሶራ የሚባለው። ልክ ቻት ጂፒቲ ጽሁፎች እየተጻጻፍክ መልስ ምናምን እንደሚሰጥህ ማለት ነው። ኦፕን ኤአይ ሶራ የሚባል ደግሞ አለ። ሶራ
ቪዲዮ ጀነሬት የሚያደርግልህ ኤአይ ነው። አሁን በጣም ሃይፐር ሪያሊስቲክ በምትለው ደረጃ በጣም ሪያሊስቲክ በሚመስል ደረጃ ይሄ ዲፕ ፌኮችና የተለያዩ የታዋቂ ሰዎች በተለይ በአሁኑ ሰዓት በህይወት የሌሉ የታዋቂ ሰዎችን ቪዲዮ ይሰራላል። ለምሳሌ የአሜሪካ ጥቁር አሜሪካዊ የሰብአዊ መብት ተሟጋች ዶክተር ማርቲን ሉተር ኪንግ የእሳቸውን ቪዲዮዎች፣ የጆን ኤፍ ኬኔዲን ቪዲዮዎች፣ የንግሥት ኤሊሳቤት ይሄ የሳይንቲስቱ የስቲቨን ሆኪንግ የእነሱን ቪዲዮዎች በመስራት በጣም 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 ራሳቸው ያሉት እስከሚመስል ድረስ ማለት ነው በመስራት ጉድ እያስባለ ነው። የሙዚቀኞች የሞቱ ሙዚቀኞች የራፐር ቱፓክ የነ ቦብ ማርሊ ምናምን ቪዲዮዎች የሚሰራውን ስታይ በዚህ ዘመን ላይ እነ ቱፓክ ቢኖሩ እነ ቦብ ማርሊ ቢኖሩ እያለ የሚሰራቸው ቪዲዮዎች በጣም አስደናቂና አስገራሚ ቪዲዮዎች ናቸው። በዚህ እንደው የሚገርምህ የዶክተር ማርቲን ሉተር ኪንግ ቤተሰቦች እባካችሁ አቁሙ፣ የአያታችንን የቅድምንትናችንን ምስል በመጠቀም እንደዚህ አይነት ቪዲዮ የሚሰራውን ነገር ሰዎች ይሰሩታል። ኦፕሽኑ ካላቸው ማስቆም የሚችለው ማን ነው? ኦፕን ኤአይ ነው። ጥያቄውን የሚያቀርቡት ለኦፕን ኤአይ ነው። እንደዚህ አይነት ነገር አታድርግ። ኦፕን ኤአይ ይችላል ማቆም ይችላል፣ አትጠቀምም ብሎ መከልከል ይችላል። ለምሳሌ አንዳንድ እኮ ኤአይዎች ጋር ሄደህ እኔ እዚህ ሰራሁት ዶናልድ ትራምፕ ባስኬትቦል ሲጫወቱ ቪዲዮ ስራልኝ ስትለው ይከለክላል። አሁን የታዋቂ ሰዎችን ምስል በመጠቀም አይቻልም ብሎ ይከለክላል። አልሰራልህም ይላል። ይሄንን ያለው መቼ ነው? መፍቀድ እኮ ይችላል እኮ ኦፕን ኤአይ ችግር የለውም ይኸው ሰርቼ ይሰጣለሁ ሊል ይችላል። እሱን ግን አሁን እያቆሙ ነው። ምክንያቱም ቅሬታ ለምሳሌ በቅርብ የሞተው አሜሪካዊ አንድ 3-4 ዓመት በፊት የሞተው ሮቢን ዊሊያምስ የሚባል አክተር አወቃ የለ ሚስስ ዳውፋየር የሚባል ፊልም የሰራ ኮሜዲያን ነው። አሁን ሞቷል። የእሱን ቪዲዮ በመጠቀም በጣም ብዙ የሚያሳስቁ ነገሮች አሁንም ይሰራሉ። ሰውየው ኮሜዲያን ነበር፣ አሁን በህይወት የለም። ልጁ በደንብ ኦፕን ኤአይ ጋር ቅሬታ ፓብሊክሊ እባካችሁ ሰዎችም ኩባንያውም አቁሙ የአባቴን ምስል በመጠቀም እንደዚህ አይነት ነገር አታድርጉ እያለች ማለት ይሄ ኤቲካል የሚሆነ ነገር ያነሳል። ከስነ ምግባር ጋር የተገናኘ ይቅርታ ከኤቲክስ ጋር የተገናኘ ብዙ ጥያቄዎች እየተነሱ ነው ማለት ነው። አዎ ትራምፕንና ኦባማን እስከ ማጋጨት እኮ ደርሷል። ብዙ ቦክስ ሪንግ ውስጥ ሲደባደቡ ያሳያል፣ የሆነ ነገር ሲደረግ ያሳያል። የክርስቲያኖ ሮናልዶና የትራምፕን ደግሞ የቅርቡ የዋሽንግተን ዲሲን ማንሳት ትችላለህ። ዋይት ሀውስ የተገናኙት ብዙ ቪዲዮዎች ተሰርተዋል። አሁን እነዚህ ምንድን ነው የሆነ ቦታ ላይ መስመሩ መሰመር አለበት። የሆነ ቦታ ላይ መስመሩ ተሰምሮ መቆም። ይሄ አክቹዋል ሊቪንግ ቢንግስ ሰዎች እንደኔና እንዳንተ እዚህ ምድር ያለን ሰዎች ነን። መከራከሪያችሁ የእነ ዲዝኒ ምንድን ነው? ሚኪ ማውዝ እኮ ሰው እኮ አይደለም። ሚኪ ማውዝ እኮ ካርቱን ካራክተር ነው። ኩባንያ ውስጥ የተፈጠረ ካርቱን ካራክተር ነው። ያ ምን ችግር አለው ሚኪ ማውዝ እንደፈለገ ቢሰራ የሚል መከራከሪያና ጥያቄ ነው እየተነሳ ያለው። ያ ነው አሁን የጭቅጭቁ መንስኤ ነው። እዛ ጋር ደግሞ ያንን ሲሰሩ የነበሩ ሰዎች የጆብ ሴኪዩሪቲ የእኛ የፈጠራ ውጤት ችግር ውስጥ ገባ፣ አደጋ ውስጥ ገባ። ከአሁን በኋላ ከጨዋታ ውጭ ልንሆን ነው። እዚህ ጋር ግን የሚንቀሳቀሰው ገንዘብ ደግሞ ቀላል ገንዘብ አይደለም። አሁን ትልቁ ስጋት ምንድን ነው? ያ የካፒታሊስት አፕሮች በትንሽ ወጪ ትልቅ ትርፍ ማግኘት ይፈልጋል። ያንን የሚፈልጉት ዲዝኒዎችም ያንን ነው። አይቀርም። ኮስት ኢፌክቲቭ ነው። አንተ 10 አኒሜተር ቀጥራ ከምታሰራ ቻት ጂፒቲ በጣም ቀለል አድርጎ ብቻውን ይሰራላል። ቆንጆ አድርጎ ለዛው። ያ ነው ትልቁ እንከን የለሽ ናቸው። እንከን የለሽ ነገር ነው። አሁን ምንድን ነው እርስ በርስ ደግሞ ግጭት ያነሳለዋል። ለምሳሌ ዲዝኒ እኮ ከጉግል ጋር እኮ ተካሷል እኮ በዚህ ምክንያት። ይሄ እነሱ ጋር ሲዝ ኤንድ ዲሲስት የሚሉት አለ። አቁም ታቀብ የሚል ነገር ነው። ሲዝ ኤንድ ዲሲስት ሌተር ልከዋል ለጉግል። የእኛ ባለቤትነት መብት ያለባቸውን እነ ሚኪ ማውዝን ለምንድን ነው አኒሜት እያደረግ የምትሰራው ብሎ የጉግልን ኤአይ ጄሚናይን ቅሬታ አንስቶ ክስ አቅርቧል። ከኦፕን ኤአይ ጋር ደግሞ በጎን ይፈራረባል። ዊች ሚንስ ምንድን ነው ነገ ጉግል ከማን ጋር ሊስማማ ነው ማለት ነው? ከሉኒቱንስ ጋር ሊስማማ ነው ማለት ነው። ወይም ከሌላኛው አኒሜሽን ከሚሰራ ስቱዲዮ ጋር ሊስማማ ነው ማለት ነው። ስለዚህ ሁሉም እርስ በርስ መሳሳብና ጉግል ዲዝኒ ከኤአይ ጋር ከኦፕን ኤአይ ጋር ከተስማማ ጉግልም ሌላ አኒሜተር ይፈልጋል ማለት ነው። ፕሮዳክሽን ካምፓኒ ብዙ ካታሎጎች ያሉት ብዙ አይነት ላይሰንስ ሊሰጠ የሚችላቸው ካራክተሮች ያሉት ኩባንያ ጋር ደግሞ ሄዶ ይፈራረማ ማለት። ስለዚህ ኤአይ አንድ ቴክኖሎጂ ካምፓኒ ከአንድ የፊልም ካምፓኒ ጋር፣ አንድ ቴክኖሎጂ ካምፓኒ ከአንድ ፊልም ካምፓኒ ጋር እየተስማሙ ወደ ሌላ ደረጃ ይደርሳሉ ማለት። በዚህ ውስጥ ማነው ተጎጂው? ቅድም ያልኩ አኒሜተሮቹ፣ ዲዛይነሮቹ፣ ስቶሪ ዴቨሎፐሮቹ እነዚህ ከጨዋታ ውጭ ሊደረጉ ነው ማለት ነው። ይሄ ነው እንግዲህ አንድ እየተነሳ ያለው ስጋት ማለት ነው። የተከበራችሁና የተወደዳችሁ ውድ አድማጮቻችን መርካቶ ትርታን ነው እየተከታተላችሁ የምትገኙት። በተለይ የኤአይ ቀጣይ ስጋትና ከዲዝኒ የራሱ የፈጠራ መብት ከሆኑ ስራዎች ጋር በተያያዘ የተገቡ ቃሎችንና
ያሉ አንዳንድ ጥያቄዎችን ነው ያነሳንላችሁ የምንገኘው። መርካቶ በትርታ ተመልሰን ተገናኘን። ብሩክ ይሁን በላይና አህመዲን ሸረፋ አብረናችኋለን። ለተረቡ ዓለም አቀፍ የቢዝነስ ጉዳይ ነው እየተመለከተን የምንገኘው። ከዚህ ጋር ተያይዞ እንግዲህ ሌሎችም የሚያነሷቸው ቀጣይ ጥያቄዎች ይኖራሉ። ምንድን ነው ዓለም አሁን $1 ሚሊዮን ወጥቶባቸው በቢሊዮን ገቢ፣ በእርግጥ ዓለም ላይ ያሉት $1 ሚሊዮን ገቢ ያስገቡ ጥቂት ፊልሞችና የፈጠራ ስራዎች ቢሆኑም ነገር ግን $1 ሚሊዮን ነው የሚወጣባቸው። በርካታ የሰው ኃይል፣ በርካታ ሎኬሽኖችን በመጠቀም ብዙ ወጪዎች፣ ኮስቶች አሏቸው ዲዛይነሮች። ያንን ዲዛይን ብቻ የሚያደርጉት ራሱ ብታሰባቸው ትልቅ ኮስት የሚጠይቁ ናቸው። ማቴሪያል ኮስት ኤንድ ሂውማን ኮስቶች በጣም ብዙ ናቸው። እነዚህ ነገሮች የማይቀሩበት ዓለም ላይ አይደለም ያለ ነው አሁን የኤአይ ጉዞ ላይ ማለት ነው። ሶ እነዛ ሰዎች እጣፈንታቸውን ተከራክረው ማስቀረት ይችላሉ? ትልቁ ነገር ያ ነው። ትልቁ ጥያቄ አሁን ጠበቆች እያነሱ ያሉት በዚህ ጉዳይ ላይ አንደኛው በተለይ ይሄ የአእምሮ ንብረትን ይዘው የሚከራከሩ ጠበቆች ኤአይ ካምፓኒዎችና እነዚህ የፊልም ኩባንያዎች በጣም በፍጥነት እየሄዱ ነው። ምክንያቱም ሁሌ ቴክኖሎጂ ይፈጥናል፣ ህግ ይዘገያል ነው የሚባለው አይደል? ህግ ሁሌ ቴክኖሎጂን የሚከተለው ቴክኖሎጂ የሆነ ደረጃ ከደረሰ በኋላ ነው። ህጉ እስኪጻፍ ድረስ ቴክኖሎጂ ጊዜ አይሰጥም። ስለዚህ እነዚህ ይህንን ስለሚያውቁ ኤግዚስት በሚያደርገው ህግ ቶሎ ዲሎችን እየፈጸሙ ነው። ለዛ ነው ኦፕን ኤአይ ከዲዝኒ ጋር $1 ቢሊዮን ዲል ያደርጋል። ነገ ዋርነር ብራዘርስ የትኛውም ጋር ይውደቅ፣ ኔትፍሊክስ ጋርም ወደቀ፣ ፓራማውንት ጋርም ወደቀ፣ በሱ ስር ያሉ እነዚህ የአኒሜሽን እንትኖች ስራዎች አሉ። በጣም በርካታ ስራዎች አሉ። WB ማለት ዋርነር ብራዘርስ የነ ሉኒቱንስ የነ ሱፐርማን ምናምን ደግሞ ባትማን የዲዝኒ ኮሚክስ የሚባለው የማርቨል ተፎካካሪ የሚባለው የነሱ እንትኖች እነዚህን ሁሉ አስቀድሞ በውል አስረዋለሁ እኮ ይላል። ይሄ እኮ ያለቀ ጉዳይ ነው። አብዛኛው ህግ ደግሞ በእንደዚህ አይነት ኬዝ ሬትሮአክቲቭሊ ሄዶ ወደ ኋላ ተመልሶ ያኔ የነበረው ነሊፋይ አያረግም። በተለይ በእነሱ አሰራር ማለት ነው። በዛሬ መነጽር የትላንትናን ነገር አናስተካክልም ነው የሚሉ። ስለዚህ ለዛ ነው ቀድመው እነዚህን ዲሎች የሚያደርጉት ማለት ነው። በዚህ መሀል የሚበላው ይበላል፣ በዚህ መሀል የሚፈነገለው ይፈነገላል ልትል ትችላለህ። እነዚህ ያልኩ አኒሜተሮች ክሪኤቲቭ ስራዎችን ሲሰሩ የነበሩት ሰዎች ማለት ነው። ይሄ ደግሞ ባይ ዘ ዌይ እነሱ ጋር ብቻ ያለ ጣጣ አይደለም። ወደንም ጠላንም ከሆሊውድ ወጥተህ ራሱ ማለት ነው እንዴ አንተ እስቲ የኢትዮጵያ ትምህርት ቤቶች ጋር ሂድና የተማሪዎችን ቦርሳና የተማሪዎችን ምሳቃ ላይ ያሉትን ስዕሎች ተመልከት። የተማሪዎች ቲሸርትና የህፃናቶች ዊኬንድ ላይ የሚያደርጓቸውን እንትን በል። የዘንድሮ ልጅ የስፓይደርማንን እንትን ግዛልኝ፣ የሱፐርማንን እንደዚህ አድርግልኝ ምናምን ይልሃል አይደለም? መጫወቻዎቹን ግዛልኝ፣ አሻንጉሊቶቹን ግዛልኝ ይልሃል። ባትማን ኤክስማን ምናምን ወደንም ጠላንም ገፍቶ አንተ አገሪቱ አሁን ለምሳሌ ኢትዮጵያ ውስጥ ከዚህ በኋላ ምንም አይነት የስፓይደርማንና የሱፐርማን አሻንጉሊት መጫወቻ አይገባም ብለህ በጉምሩክ ብታስከለክል ለመሸጥ አይደለም ስጦታ ለመስጠት የሚመጣል። ከውጭ ሲመጣ ዘመዶቹ፣ ላክስቱ ልጆች፣ ለወንድሞቹ ልጆች ምናምን አሻንጉሊት መጫወቻ ይዞ ይመጣል። እዛ የሚያገኘው ይህንን ነው። እዛ ይዞ የሚመጣው ይህንን ነው። ወይ የራሳችንን አለቃ ገብረሃናንና የራሳችንን ካልቸራሊ ሬሌቫንት የሆኑ ከልጆች ከህፃናት ስቶሪስና ምናምን ጋር የተገናኙ ነገሮችን እዚህ ሀገር ግዙፍ ኢንዱስትሪ አድርገህ ካልሰራው በስተቀር የነሱ ኢንፍሉዌንስ ቀላል አይደለም። ዲፕ ገብቷል። አፍሪካ ውስጥ፣ ኤዥያ ውስጥ፣ መካከለኛው ምስራቅ ውስጥ፣ ላቲን አሜሪካ ውስጥ ሁሉም ውስጥ ዲፕ ገብቷል። ይሄ ማለት ምንድን ነው? የነሱ ፍራንቻይዞች አሁን ያልኩ የነሱ ናሬቲቮች ስቶሪ ቴሊንግ እንትኖቻቸው ዘ ላየን ኪንግ የአፍሪካዊ ታሪክ ተብሎ የተነገረ ነው። ግን ሆሊውድ ነው የሰራው። የአንበሳ አንድ አንበሳ ነበረ። የአንበሳ እኛ ተረት በልጅነታችን አንድ ቀበሮ ነበረች፣ አንድ ጦጢት ነበረች ያለ እናወራለን አይደል? ያንን ስቶሪ ነው ሆሊውድ ትልቅ የፕሮዳክሽን እያደረገ አፍሪካ ውስጥ የነበሩ ስቶሪዎችን አሳድጎ ግሎባሊ እየሸጠ ትልቅ ደረጃ የደረሰው ማለት ነው። ስለዚህ ያንን ናሬቲቭ ኤአይ ነው ኮንትሮል የሚያደርገው። አሁን የጊዜ ጉዳይ ነው። ቀስ ቀስ እያለ ሰዎች ከዚህ ይወጡና ኤአይ ኮንትሮል ያደርገዋል። ያ ምንድን ነው? ኦልሬዲ ስትራግል እያደረጉ ያሉ ቮይሶች አሉ። አንተ አሪፍ ስክሪፕት ራይተር ለመሆን አሪፍ አኒሜተር ለመሆን እየጣርክ ነው። ሌሊት ቁጭ እንቅልፍ አተህ ብዙ ስራ እየሰራ ነው። ብዙ ኮዶችን ትጽፋለህ። ብዙ አይነት የፕሮግራሚንግ ስራዎችን ትሰራለህ። ቀስ ብሎ ኤአይ መጥቶ አንተን ፈንገል ያደርጋል። ገና ብቅ ሳትል ከጨዋታ ውጭ ያደርጋል። ምክንያቱም እነዚህ ግዙፍ ኩባንያዎች በሚያደርጉት ዲል፣ እነዚህ ግዙፍ ኩባንያዎች በሚያደርጉት ስምምነት አንተን ገፍቶ ያስወጣል። ያ ደግሞ ወደፊት ሎካል ስቶሪ ቴሊንግ ላይ
ኢትዮጵያዊ የሆኑ ተረቶች፣ ኢትዮጵያዊ የሆኑ የልጆች ማስተማሪያና ልጆችን እየቀረስክ እያነጽ የምታሳድግበት መንገድ ላይ ከፍተኛ የሆነ ቆረጣን የሚገባብ ያ ደግሞ በጣም ከባድ ነው። አሁን ምንድን ነው እነሱ ጋር የሚደረገው ዲል እኛን አፌክት እንዳያረገን እንዴት ነው የምትጠቀመው? አዎ ኤአይ እኮ ሙሉ በሙሉ እኮ መጥፎ ነው ማለት እኮ አይደለም። በጣም ብዙ ጠቃሚ ነገሮች እኮ ይዞልህ ይመጣል። እንደውም ምንድን ነው ኢሎን ማስክ ያለው በኃላፊነት ተሰምቶ ኤአይን የምትጠቀምበት ከሆነ አርቲስቶችን እኮ የማገዝ ስራ እኮ ይሰራል። ፕሮዳክሽን ኮስትን በከፍተኛ ሁኔታ ትቀንስበታለህ። አዳዲስ የሆኑ የፈጠራ ሀሳቦችን የምታመነጭበትን እገዛ ልታገኝበት ትችላለህ። ግን ኃላፊነት ተሰምቶ ስትጠቀምበት ነው። አለበለዚያ ዝም ብለህ ደግሞ የምትለቀው ከሆነ ኢምባላንስ ይፈጥራል። ኢኮኖሚክ ኢምባላንስ፣ ፓወር ኢምባላንስ ይፈጥራል። ፓወር ኢምባላንስ ላይ ምናልባት እነዚያውን ሰልፍ ለርኒንግ ራሳቸውን የማስተማር አቅማቸውን ምንድን ነው እሱ ስኬት ነው እሱ ነገር አሁን በጣም ጥያቄ የሚያነሳው ነገር እሱ ነው። ራሳቸውን እስከ ምንድን ነው አሁን በፊት በነበረው ፎርካስት ከ2010 ጀምሮ እስከ 2019 በነበረው እንደ አውሮፓውያን አቆጣጠር 2010 ላይ እንደውም ዓለም 2019 ላይ ዓለም በሮቦት እስከ መጥፋት ትደርሳለች የሚል ፎርካስት የባለሙያ ፎርካስቶች ነበሩ። ሮቦት ይዝ ሮቦት ነው። ኤአይ ግን አሁን ራሱን በራሱ የሚያስተምር ትልቅ አቅም ያለው እየጨመረ የሚሄድ ለመቆጣጠርም የሚያስቸግር አይነት ነገር ነው። ይሄ ስጋት በእነዚህ ኢንዱስትሪዎችስ ላይ የራሱ የሆነ ነገር ይዞ የሚመጣው ነገር የለም ወይ የሚለውን ነገር ያው ሮቦትና ኤአይን አንድ ላይ ስታዋህዳቸው እኮ በቃ ትልቁ ስራ የሚሰራው እዛ ጋር ነው። ይኸውልህ እንደዛም ነው አሁን እየሆነ ያለው አይደል። ስጋቱ ምን እንደሆነ ታውቃለህ? ለምሳሌ የትኛውም ሙያ ዘርፍ ከዚህ አይድንም የሚል መከራከሪያ ያነሳሉ። የእጅ ሙያ፣ የእጅ ጥበብ፣ የእጅ ሙያ የምትላቸው ነገሮች ራሱ ኤአይ በጣም 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 ዲፕ እየገባበት ነው። ይሄ ሁሉ የምልህ እንግዲህ የዛሬ 3 ዓመት ወዲህ የመጣ ነገር ነው። የዛሬ 5 ዓመት ስለ ኤአይ የምናውቀው ነገር አልነበረም። ልክ 3 ዓመት ወዲህ ግን በተለይ ከ2023 በቃ 2 ዓመት በለው ከ2023 እንደ አውሮፓውያን አቆጣጠር ወዲህ ኤአይ እየፈጠነ እየሄደበት ያለው መንገድ በጣም 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 ከባድ ነው። በጣም ኤአይ ሰው የሚሰራውን ስህተት እንዳይሰራ ተደርጎ ነው እየተሰራ ያለው። አህመዲን ቀላሉን ነገር ልንገር፣ ምልክቶች በፊት ጀምሮ ሲታዩ ማለት ነው የሰው ልጅ ስሌት ለመስራት የሂሳብ ስሌት ለመስራት 10 ሲደመር 10 20 እንደሆነ ታውቃለህ። ብዙ ማሰብ ላይ ይጠበቅብህ ይችላል። 624 ሲደመር 733 ስንት ነው ስልህ አንተ ወይ ወረቀትና እስክሪፕቶ ይዘህ ቁጭ ብለህ ቁልቁል መደመር ትጀምራለህ፣ ወይም ቆም ብለህ ታስባለህ፣ ወይም ካልኩሌተር ነው የምትፈልገው። ከሶስቱ አንዱ መስት ማካፈልና ማባዛት ሲሆን ደግሞ የበለጠ ውጤቱ እንትን ስለሚል ጊዜ ትፈልጋለህ። ኤአይ ካልኩሌተሯ ልክ በጣትህ መንካት አለብህ። ካልኩሌተሩ ነው አይደል? በጣትህ ስትነካው ነው ያንን መልስ የሚሰጥህ። ኤአይ በራሱ ኦልሬዲ ይሄን ነገር ያውቀዋል። በማይክሮ ሰከንድ ውስጥ ነው መልሱን የሚያውቀው። ለአንተ ከባድና ጠጣር ነው። አንተ ልትሰራ የምትችለውን ስህተት ኤአይ አይሰራውም። ለምሳሌ በጣም እያከራከረ ያለ ነገር ነው ዓለም ላይ ሕክምናን በሚመለከት ከሕክምና ጋር የሚሰሩ ኤረሮች አሉ አይደል? ሂውማን ኤረር የሚባሉ የሰው ልጅ ፍጹም አይደለም፣ ፐርፌክት አይደለም፣ ስህተቶች ይሰራል። ስንፍና አይደለም፣ አውቀህ አይደለም። ስህተት አውቀህ የማትሰራው ነገር ነው አይደለ? አውቀህ የምትሰራው ነገር አይደለም። አውቀህ የምትሰራው ነገር አይደለም። አውቀህ የምትሰራው ነገርም አውቀህ ነው። ተሳስተሃል አይባልም። አውቀኸው ከሆነ ሳታቅ የሰራው ነገር ይሄ ስህተት ነው፣ በዚህ መልኩ ይታረም ይባላል አይደለ? አህመዲን 2 ሲደመር 2 ስንት ነው ስለ ስንት ነው የምትለኝ? 4 አህመዲ 2 ሲደመር 2 ስለ 5 የምትለኝ ከሆነ 4 እንደሆነ እያወቅ አውቀህ 5 ካልክ ስህተት አይደለም የሰራው፣ እንደውም እያበላሸ ነው አውቀህ። 2 ሲደመር 2ን በሳታቅ 5 ነው የምትለኝ ከሆነ ስህተት ነው የሰራው፣ አርመሃለሁ፣ አስተካክል እልሃለሁ። ያ ነው ሂውማን ኤረር የምትለው። ይቅርታ። እና ሐኪም አውቆ ሰው አይገልም አይደለም? በሕክምና ሙያ እንደውም በጣም 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 ትልቅ እንትን የሚሰጠው አንተ የታመምክ ሰው ከሆንክ ሕይወትህን እንዲያተርፍልህ ነው ሐኪም ጋር የምትሄደው። የሚያምህን ነገር እንዲያቆምልህ ነው ሐኪም ጋር የምትሄደው። በተደጋጋሚ ደግሞ ያ ሐኪም ይሄንን ነገር ሰርቶታል። በተደጋጋሚ
አክሟል፣ አግዟል፣ አንተን ከህመምህ ፈውሶሃል፣ ብዙ አይነት ነገር አድርጎልሃል። ስህተት ደግሞ ሊሰራ ይችላል። ሰው ነው፣ ድካም አለ፣ ብዙ አይነት ነገር አለ። 24 ሰዓት ሳይተኛ ቀዶ ጥገና ሰርቶ የሆነ ነገር አድርጎ ምናምን የሆነ ስህተት ሊሰራ ይችላል። ያ ሂውማን ኤረር ብለህ ታስቀምጠዋለህ። ኤአይ ይሄንን ሂውማን ኤረር አይሰራልህ። ዲያግኖሲሱ ጀምሮ እስከ አክቹዋል ህክምናውን ጨርሶ ኦፕሬሽን የሚያስፈልገው ከሆነ ኦፕን ሃርት ሰርጀሪ ወይም ብሬን ሰርጀሪ በጣም ኮምፕሊኬትድ የሚባሉት እጅግ በጣም ክሪቲካል እነዚህን ኤአዩ ከሮቦት ጋር በመተባበር ጥንቅቅ ያለ ስራ ይሰራልሃል ማለት ነው። እና ምንድን የምታደርገው ደሞዝ አትከፍለው። ኤአይ እኮ ደሞዝ እኮ አይጠይቅህ። ስለዚህ ምንድን የምታደርገው አይ በቃ እኔ ከሐኪም ጋር ከዚህ በኋላ እንትን ከምል ትላል። ስለዚህ ህክምና ሙያው ትምህርቱ ራሱ ሰው አይፈልገውም ማለት ነው። በፊት የጎበዞች ጎበዝ ምርጥ የሚባሉት ናቸው አይደል ሜዲካል ስኩል የሚገቡት። በጣም አሁን አይፈልጉም ማለት ነው። ጎበዞቹ ሜዲካል ስኩል መግባት አይፈልጉም። ኤአይ እየወሰደው ነው ስራውን። ሐኪም ቤቶች ሮቦትና እንትን እየቀጠሩ ነው። ኤአይን አንዴ ገዝተው እሱን ላይሰንስ እየከፈሉ አፕግሬድ እያደረጉ ህይወታቸውን እየቀጠሉ ነው። ታዲያ አንተ ለምንድን ነው ሜዲካል ስኩል የምትሄደው? ያውም ከፐርፌክሽን ጋር። ይሄ ነው ትልቁ ስጋት በሁሉም ሙያ ዘርፍ ውስጥ ያለው። ፓወር ዳይናሚክሱን ይቀይረዋል። ላያካትታቸው ይችላል ተብሎ የተቀመጡ የተወሰኑ አሉ። እነሱንም ያካትታቸዋል። እንደው 1 5 6 የሚሆኑ እነዚህን እንደው ሮቦት ለማን ነው ኤአይ ላያካትታቸው ሰዎች ቪዚብል ሆነው በአካል ኖረው ማድረግ ያለባቸው የተባሉ ይኖራሉ። ይኸውልህ እንደዚህ አድርገው ሰደው። ለምሳሌ አንድ ዩቲዩብ ላይ አንድ የታወቀ ፖድካስት አለ ዘ ዳያሪ ኦፍ ሲኢኦ የሚል። ዘ ዳያሪ ኦፍ ሲኢኦ የሚለው ፖድካስት አንድ የኤአይ ኢንጂኒየር 20 ዓመት ኤአይ ላይ የሰራ ሰውዬ ሲጠየቅ ምንድን ነው ያለው? ዓለም ላይ ካሉ ሙያ ዘርፎች ኤአይ አይቀማውም ብለህ የምታስበው ምንድን ነው ሲባል ፕላሚንግ አለ። ቧንቧ ስራ ግዴታ ይፈልጋል። ይሄ እሱ እያለ ያለው ምንድን ነው ሰውየው፣ አንተ ቤትህ የተዘረጋው ቧንቧ መስመር የሆነ ቦታ ሊክ አድርጎ ሲበላሽ ያንን ነገር ፈቶ አይቶ ጠግኖ ፋሼታ አስሮ የሆነ ነገር አድርጎ ከፍቶ አይቶ ዘግቶ ያ በኤአይ በአጭር ጊዜ የሚመጣ ነገር አይደለም። ደግሞ ቆም ብለህ ስታስበውም እንደዛ ነገር ነው የሚመስለው። ሮቦትና ኤአይ ሊሰራው አይችልም። ይሄንን ተባብረው መጀመሪያ ሰው መሆን አለበት ችግሩን አይደንቲፋይ አድርጎ ያንን ችግር እንደዚህ አድርጎ ምናምን ለማድረግ ማለት ነው። እና ከሱ ውጪ አብዛኛው ችግር ውስጥ ነው ያለው አለ። አብዛኛው ችግር ውስጥ ነው ያለው። ይሄ ምንድን ነው የሚያሳይ? እንግዲህ በዚህ ላይ ጥናትና ምርምር ሲያደርጉና አክቹዋሊ ኤአይን ዴቨሎፕ ሲያደርጉ የነበሩ ሰዎች ራሳቸው እያሉ ያሉት ነገር ምንድን ነው? ኤአዩ ስጋትና አደጋ ነው ለሁሉም። ያ ስጋትና አደጋ መሆኑ አብዛኛውን እንደሚመታው እናውቃለን። አንድ የማውቀው አንድ መምህርነት፣ መካኒክነት እዚህ ውስጥም ኦልሬዲ እንዴት ነው ቀስ እያለ ሁሉም በኤአይ ፕላሚንግም እኮ ይተርፋል እኮ አይደለም፣ ጊዜ ይፈጀበታል። ኤአይ የቧንቧ ስራን ፊክስ ለማድረግ ኦልሬዲ ሰልፍ ለርን ማድረግ ነው የሚጠበቅበት። ፕላሚንግ ነው ምን ጊዜ ለመሰለ መኪና ሲጀምር ከጊዜ በኋላ ሰልፍ ድራይቪንግ ይሆናል ተብሏል። ማሽከርከር ይቆማል። መኪናውን ራሱ የሰራው ኤአይ ነው። የሰራውን መኪና ራሱ በሚፈልገው አንተ የኋላ ወንበር ላይ ተቀምጠ ዝም ብለህ ትሄዳለህ፣ የምትፈልግበት ቦታ ያወርድሃል ነው። መኪናው ራሱ ይቀየራል። ከ50 ዓመት በኋላ መኪና ተቀይሯል። ቧንቧ ግን አይቀየርም። ውሃ ነው፣ መጠጣው ነው፣ ዝርጋታው ዝርጋታ ነው። መሬት ውስጥ ቀብረህ ልታረገው ወይም በሆነ እንትን ውስጥ የምታስኬደው ነው። ያን ነገር ቦርብሮ ቆፍሮ ያችን የተፈነዳቸዋን ለመጠገን ለማስተካከል ሰው ያስፈልጋል። ለዛ ነው ጊዜ ይፈልጋል የሚለው እንጂ መኪናና ፈርኒቸር ስራን፣ ኤሌክትሮኒክስ ስራን ኦልሬዲ ኤአዩ እየሰራው ነው። ቧንቧውን ልትሰራው ትችላለህ፣ መጠገኑን ግን አይሰራውም ነው። ያኛውን እንዳይጠገን አድርጎ ማለት የሰው እጅ እንዳይገባበት አድርጎ ነው እየሰራው ያለው መኪናውን። ማሽኖቹን እንደዛ አድርጎ እየሰራቸው ነው። ዲስቲንክሽኑ ገብቷል አይደለም? በደንብ። ስለዚህ የት እንደምንደርስ የቱ ጋር ማብቂያችን ሊሆን እንደሚችል ወደፊት እንግዲህ አብረን እናየዋለን ማለት ነው። ስለዚህ ምንድን ነው እዚህ ጋር ክሪኤተር እና ወደ ዋናው ጉዳያችን ስንመ ቅድም ስላነሳው ነው የፓወር ባላንሱ እንዴት አድርጎ ነው የሚያናጋው? በዚህ ደረጃ ነው የሚያናጋው። በጣም ፓወር ባላንስ ተናጋ ማለት የሰው ልጅ ከዛ ድረስ ኤግዚስት ሲያደርግበት የነበረውን ነገር እና ሲሰራው የነበረውን ነገር ይወስድበታል። ያኔ ማን ነው ሞር ፓወርፉል? ኤአዩ ነው ሞር ፓወርፉል። የሰው ልጅ ፓወርፉል መሆኑ እየቀነሰ ይመጣል። የሰው ልጅ ጋር ያለው ኃይል እየቀነሰ ይመጣል። ኤአዩ ቴክ ኦቨር እያደረገ ነው። አሁን ምንድን ነው ያንን የፓወር ኢምባላንስ ይፈጥራል። ችግሩ ምንድን ነው? ሩጫው ነው። አሁን እየተነሳ ያለው ትልቁ ሜጀር ፕሮብሌም ሩጫው ነው። ሩጫ ማለት ምን ማለት ነው? $1 ቢሊዮን ኩባንያዎች
ኤቲካል የሆኑ ነገሮችን ከስነ ምግባር ጋር የተገናኙ ነገሮችን ኦቨርሉክ እያደረጉ ወይም ችላ እያሏቸው በፍጥነት እንደዚህ አይነት ነገሮች ውስጥ መግባት ሲጀምሩ እነዚህ ክሪኤተሮች አታማክራቸውም እኮ እንደዚህ ላረግ አስቤያለሁ ብሎ እኮ ለምሳሌ የዲዝኒ ዋናው ስራ አስኪያጁ ስራ አስፈጻሚው ቦብ አይገር የሚባሉ ሰውዬ ናቸው። ቦብ አይገር ከክሪኤተሮች ጋር ተቀምጠው ስብሰባ አድርገው እንዴት ታስባላችሁ ለኦፕን ኤአይ እንደዚህ ልናደርግ ብለው አያማክራቸውም። የዲዝኒ ቶፕ ኤግዜኪቲቮች ከኦፕን ኤአይ ቶፕ ኤግዜኪቲቮች ጋር ተነጋግረው ዲሉን ከጨረሱ በኋላ ልክ እኔና አንተ ዜና ላይ እንደምንሰማው የዲዝኒ ክሪኤተሮችም ዜና ላይ ይሰሙታል ይህንን ጉዳይ which means ኦልሬዲ ከጨዋታ ውጭ ከሆኑ በኋላ ነው ይሄን ነገር የሚሰሙት ማለት ነው። እና ያ ቼክ ቦክስ ውስጥ ቅድሚያ የሚሰጣቸው አይደሉም። ይሄ በቃ ይሄ ተሰርቷል ብለህ ቲክቲክ የምታደርግበት ነገር አለ አይደል? ካለቀ በኋላ ነው የሚነገርህ እነሱ ሰርተው ከጨረሱ በኋላ ማለት ነው። እና ስጋቱ እየመነጨ ያለው ከዛ ነው። ኩባንያዎቹ ደግሞ ችግሩ መሰለ አዙሪት ነው። አንድ አዙሪት ነው ስል እንዴት መሰለ አንተ ለምሳሌ ኢንቨስተር ነህ ዲዝኒ ኩባንያ ላይ ኢንቨስት ስታረግ ትርፋማ አንተ 100 ብር ኢንቨስት አድርገህ ከሆነ ያቺን 100 ብር 1000 ብር አድርጌ እመልስልሃለሁ በየአመቱ እየጨመረ ያቺ 1000 ብር 5000 ብር 10000 እያለች እያደገች ትሄዳለች። አንተ ዛሬ በ100 ብር የገዛሃት ሼር ማለት ነው። እንደ ኢንቨስተር ስታስበው ዲዝኒዎች ይህንን ከቢዝነስ አንግል ነው የሰሩት። ከቢዝነስ አንግል የሰሩት በጣም 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 ትርፋማ እንደሚያደርጋቸው ያውቃሉ። ስለዚህ እንደ ኢንቨስተር ይመቻል በጣም። እንደ ኮንቴንት ክሪኤተር ደግሞ ያበሳጫል እጅግ በጣም። ስለዚህ ኮንቴንት ክሪኤተር ብቻ ሳይሆን ከጀርባው ያለውስ እንደዚህ አይነት አርጊመንት ውስጥ ገባሉ። you can't eat and have the cake ይባላል። ኬኩንም ይዘህ በልተኸውም አይሆን ወይ ትበለዋለህ ወይ ትይዘዋለህ። ይዤው ሄዳለሁ በቃ ቤቴ ይዤው ሄዳለሁ ከቤት ስወጣ መልሼ ይዤው ሰፈር ውስጥ እታይበታለሁ ልትል ትችላለህ። በልተኸው ግን ይዘው ልትዞር አትችልም። አይደር ትበለዋለህ ወይ ይዘው you can't eat and have the cake። ሁለቱም አንድ ላይ የሚሆኑ ነገሮች አይደሉም። ብሩንም ፈልገህ ይሄ ሊያመጣ የሚችለውን ገንዘቡን ያተርፈኛል የሚለውን ነገር ፈልገህ at the same time ደግሞ አይ ስራ የማይነካብኝ ብለህ ሁለቱም አይሆንም። ምርጫው አንድ ነው። ወይ ኤአይን ትገለዋለህ አይ ኤአይማ መሞት የለበትም ትላለህ። በጣም ኢምፖርታንት ነገር ነው። ኤአይ እኮ the future ነው። ብዙ ችግሮችን የሚፈታልን ነገር ነው። እሺ ችግሮችን ሲፈታ ደግሞ በጎን በኩል እየገነዳደሰ እየደረማመሰ የሚሄደው ነገር አለ። እነሱን ሲደረማመስ ማለት ነው አይቻልም ስትል ደግሞ አይሆንም ይላል። ይሄ ነው አናደር ሌላ የእንግሊዝኛ እንትን ለመጠቀም between a rock and a hard place ይባላል። በአለትና በጠንካራ ቦታ መካከል ውስጥ ነው ያለው። አለቱም አለት ነው፣ ያ ጠንካራ ቦታም ጠንካራ ቦታ ነው። መሬት ላይ ቆመሃል it's a hard place፣ ከላይ ደግሞ ትልቅ የአለት አለ። እንዴት ነው ወደ ታችም መሄድ አትችልም፣ ወደ ላይ መውጣት አትችልም። እንደዚህ አይነት ሁኔታ ውስጥ ነው እየከተተ ያለው ማለት ነው። እና አሁን እዚህ ጋር የሚነሱ ፋይናል ነጥቦች የሚባለው ምንድን ነው? እነዚህ የፈጠራ ውጤቶች ወደ አርቲፊሻል ኢንቴሊጀንስ ወደ ኤአይ እየገቡ ሲመጡ ይፈተናሉ። ኤአይ ትልቁ ሚናው ብለው የሚከራከራሉ አምፕሊፋይ የማድረግ ነው። የሰውን ልጅ ብቃትና ችሎታ የሰውን ልጅ የእውቀት ደረጃ አምፕሊፋይ ማድረግ ነው እንጂ ሪፕሌስ መቼም አያረግም፣ ሊተካው አይችልም። የሰው ልጅን አምፕሊፋይ ያደርገዋል፣ ያሳድገዋል ብለው የሚከራከራሉ። አይ የሚሉ ደግሞ በጭራሽ አምፕሊፋይ አይደለም የሚያደርገው ሲያለ ሪፕሌስ ያደርገዋል። ሪፕሌስ ነው እያደረገ ያለው። ሪፕሌስ የሚያደርገው ምንድን ነው? አንደኛው ሜሞሪ አለው። ታዲያ ያ ማለት እኮ ጀስት ላይክ ሂውማን ቲንኪንግ አቢሊቲ ላይ ነው እኮ መጥቶ ቁጭ እያለ ያለው። ኤክስፒሪየንስ ኤንድ አቅም ላይ ነው። አይደንቲቲ ዴቨሎፕ እያደረገ ታዲያ ታሪክ ያውቃል። እነዚህ ነገሮች ትልቁ አሳሳቢ ነገሮች ናቸው። ሌላው ደግሞ መጥፎ የሚያደርገው በተለይ አሁን መጨረሻ ላይ አንተ ያልከው ማለት ነው ሪፕሌስ ያደርገዋል የሚባለውን ኢሞሽን የለውም ኤአይ። የሰው ልጅ ኢሞሽን አለው። ኢሞሽኑ እኮ ኦን ኤንድ ኦፍ ያደርጋል። የሆነ ነገር የለም ቱ አክት ኦር ኖት የሚለውን ነገር ታስብበታለህ። ስሜት ስላለ ስለምታስብ ስለምትጨነቅ አንተ እኔ እንድጎዳ አይንህ እያየ መጎዳቴን ስለማትፈልግ እኔ አንተ እንደምትጎዳ እያወቅኩኝ አንተን የሚጎዳ ነገር እንደማላረግ ይታወቃል። የሰው ባህሪ ነው። ፊሊንግ ኢሞሽን አለ። ኤአይ ያ ስሜት የለውም። ያ ስሜት ስለሌለው ቅድም የተጠቀምኳቸውን ቃላቶች ድጋሚ ልጠቀማቸው፣ የመገንደስና የመደርመስ ነገር ላይ ጉዳዩ አይደለም። ያንን እየገነዳደሰ ሊሄድ ይችላል። በጣም ይሄ ነው ትልቁ አሳሳቢ ነገር። እና
ክርክሩ በጣም እየጠነከረ በተለያዩ ዘርፎች ውስጥ በፊት በሀሳብ ደረጃ ሲነሱ የነበሩ ነገሮች አሁን በየዘርፎች ውስጥ እየገባ ነው። ነገ እንዳይገርምህ ይሄኛው የሕክምና ተቋም እንደዚህ አይነት ነገር አደረገ። አሜሪካ ውስጥ ያለ 60% የሚሆኑት ሐኪሞቹንና እንትኖቹን አባረረ። ነርሶቹ ብቻ ናቸው የቀሩት። ነርሶች እንክብካቤ፣ ሰው እንክብካቤ በማሽን አይፈልግም፣ እንክብካቤ በሰው ነው የሚፈልገው። ስለዚህ ነርሶቹን ላስቀጥል፣ ዶክተሮቹን ግን አላስፈልጋቸውም ሊል ይችላል። ይሄ በጥናት ላይ ተመስርቼ እንደዚህ አድርጌ ነው ሊል ይችላል። በየሴክተር ውስጥ ቀስ እያለ እየገባ ነው። በሚዲያ ውስጥ ይገባልሃል። ሰው ከጋዜጠኛ እኮ ሰነፍ ነው፣ ይተኛል፣ ይደክመዋል፣ ይሰለቸዋል፣ ምናምን ያደርጋል። ኤአዩ ግን በጣም የተሻለ ጥርት ያለ ስራ ስለሚሰራ ግብርና ላይ ያሉትን አያቸው። አሁን በተለይ ኤሎን መስክን እኔ ሁሉም ዘርፍ ላይ የተሰማሩትን እያየሁ ነበር። ቪዲዮውን ወጥተው ማሳ የሚያጭዱትን፣ ምግብ ቤት ውስጥ ኩክ የሚያደርጉትን፣ ገብቶ ዲሾችን የሚያጸዱ፣ ሳህኖችን የሚያጸዱ፣ ምን የሚሉ ራሳቸው ፎጣ አስረው ምን ብለው እያወሩ ኢቭን የሆነ አይነት ነገር አጠገብ ላጠገብ ሆኖ ይሄ ትልቅ ክራይስ ነው። ትልቅ ያ ማለት ለምሳሌ የፊልም ኢንዱስትሪው ላይ ይቅርታ አድርግልኝና በጣም ሂውጅ የሆኑ ማሽነሪዎች አሉ አይደለ? አፍተር ዘ ሴት ኤንድ ቢፎር ዘ ሴት ስትመለከታቸው የሚጠቀሟቸው የሰው ኃይልና ማቴሪያሎችን ተመልከታቸው። $1 ሚሊዮን የሚያወጡ ናቸው። ይሄ ሁሉ ከጨዋታ ውጭ ሊሆን ነው ማለት ነው። ሊሆን ነው። ሶ እኔ ግን እንደዛም ሆኖ ይሁን ለቀጣይ ፊውቸር ዓለም ለምታስበው ፊውቸር ለምትኖረው ፊውቸር መሆን አለበት ባይ ነኝ እኔ። ቀለል አድርገ ነው ሂውማኑም እኮ ይሄንን ነገር ማኔጅ በማድረግ ክሬት በማድረግ ፕሮግራም ኮዲንግ ሌሎችን ነገር በመስራት እኮ ሂውማንም እኮ የሰው ልጅ ትልቁ ጥንካሬው ይላሉ። እንደው ስንጠቀልለው ሀሳባችን ሰዓታችን እየሄደ ስለሆነ የሰው ልጅ ትልቁ አዳፕተብል ነው። አዳፕታቢሊቲ ነው የሰው ልጅ ትልቁ። ወቅቱ ካመጣው ነገር ጋር ራሱን እያስተካከለ መሄድ ይችላል። እኔ እናንተ ከጨዋታ ውጭ ልኖር እንችላለን አህመድ፣ የእኛ ልጆች ግን ከጨዋታ ውጭ አይሆኑም። ምክንያቱም ከዛ ጋር ነው እየተላመዱ የሚያድጉትና የሚሄዱት። ያ ነገር ነው ጋይድ እያረጋችሁ የሚሄደው። ሕክምና መማር ሲያቆም የሚመርጠውን ያውቃል ቀጥቶ ምን መማር እንዳለበት። ኤግዛክትሊ። እና የሰው ልጅ ህይወት ኢንሃንስድ ይሆናል። እና ኤሎን ማስክ የሚሉት እሱን ነው። እንደውም ወደ ተሻለ የኑሮ ስታንዳርድ እናድጋለን። ግን ምንድነው አሁንም ሪስፖንስብል መሆን አለብን። ሪስፖንስብል ሆነን ስንሰራው ነው ይሄንን ነገር ወደፊት ወደ ተሻለ ደረጃ የምንደርሰው ብሏል። እስቲ እንግዲህ የቢቢሲ ዘገባ ይሄን ይመስላል። የዛሬው በዚህ ይብቃን መሰለኝ። አሜዚንግ ነበር። ለተረቡ የመርካቶ በትርታ ዓለም አቀፍ የቢዝነስ ጉዳያችን ይሄንን ተመለከተ። ብሩ ይሁን በላይና አህመድ ሸረፋ ከእናንተ ጋር አብረን ነበረን። እናንተም ደስ እስከሚላችሁ ሰዓት አብራችሁን ዘልቃችኋል። ቆንጆ ጊዜ ተመኘን። መርካቶ በትርታ